የዓለም ጂኦፖለቲካዊ መድረክ በጦርነት ነጋሪትና በኃይል ሚዛን ሽኩቻ በታመሰበት በዚህ ወቅት የባህር ውስጥ ነብር ተብሎ የሚጠራውና የአሜሪካ የባህር ኃይል አስፈሪ ክንድ የሆነው ዩኤስኤስ አላስካ ወይም ኤስኤስቢኤን 732 የኒኩለር ሰርጓጅ መርከብ በሜዲትራኒያን የባህር በር በጂብራልታር መታየቱ ተነግሯል። እንደ ጂብራልታር ብሮድካስቲንግ ኮርፖሬሽን እና አርሚ ሪኮግኒሽን ዘገባዎች ከሆነ በግዙፍነቱና በታጣቂነቱ የሚታወቀው የኦሃዮ ክላስ ሰርጓጅ መርከብ እጅግ ጥብቅ በሆነ ጥበቃ ታጅቦ በጂብራልታር ሳውዝ ሞል የባህር ወደብ ላይ ከትሟል። ይህ እንቅስቃሴ በአካባቢው ላይ የ200 ሜትር የደህንነት ቀጠና እንዲታወጅ ያደረገ ሲሆን የብሪታንያ የሮያል ማሪን ወታደሮችም በልዩ የጦር አውሮፕላኖች ወደ ስፍራው መጓዛቸው ተነግሯል። በማህበራዊ ሚዲያዎችና በአንዳንድ የዜና ትንታኔዎች ዘንድ ከሂሮሺማና ናጋሳኪ በኋላ ለመጀመሪያ ጊዜ የሚለው አገላለጽ የተጋነነ ቢመስልም የዚህች መርከብ በአደባባይ መታየት ግን ትልቅ ወታደራዊ መልእክት አለው። ዘ ኢስተርን ሄራልድ እንደገለጸው እንዲህ ያሉ የኒውክሌር አረሮች ወይም ባለስቲክ ሚሳይሎች ተሸካሚ መርከቦች አብዛኛውን ጊዜ በሚስጥርና በባህር ጥልቀት ውስጥ የሚደበቁ ናቸው። አሁን ግን አሜሪካ በግልጽ እንድትታይ ማድረጓ ለኢራንና ለአጋሮቿ የተላከ የጡንቻ ማሳያ እንደሆነ ተነግሯል። ይህ ስምሪት የመጣው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን የተኩስ አቁምና የኒኩለር ስምምነት ሐሳብ ፍጹም ተቀባይነት የሌለው በማለት ውድቅ ካደረጉ ማግስት ነው። ሂንዱስታን ታይምስ እንደዘገበው በሆርሙዝ ሰርጥ ላይ ያለው ውጥረት በከረረበት በዚህ ወቅት 20 የሚጠጉ ትራይደንት 2 የተሰኙ የኒኩለር ሚሳኤሎችን የታጠቀችው ዩኤስኤስ አላስካ ወደ መካከለኛው ምስራቅ ማቅናቷ ቀጠናውን ወደ ለየለት ጦርነት ሊገፋው ይችላል የሚል ስጋትን ፈጥሯል። መርከቧ ከ170 ሜትር በላይ ርዝመት ያላት ሲሆን በውሃ ውስጥ ስትሰምጥ 18750 ቶን ትመዝናለች። እንዲሁም በአንድ ጊዜ በርካታ ከተሞችን አመድ ማድረግ የሚችሉ የኒኩለር ርዕሶች ወይም ተተኳሾችን የመሸከም አቅም አላት። ዩኤስ ናቫል ፎርስ ኢሮፕ እንደገለጸው የዚች መርከብ መታየት የአሜሪካንን ተለዋዋጭነትና ለማንኛውም ጥቃት ዝግጁ መሆኑን የሚያሳይ ነው። የአሜሪካ የባህር ኃይል እንዲህ ያለውን ግዙፍ ስትራቴጂክ የኒውክሌር ክንድ በሜዲትራኒያን ባህር ላይ በግልጽ እንዲታይ ማድረጉ ድንገተኛ ሳይሆን የጦርነት ሳይኮሎጂ አካል ነው። እንደ ዩኤስኒ ኒውስ እና ዲፌንስ ፖስት ዘገባዎች ከሆነ አብዛኛውን ጊዜ እነዚህ መርከቦች የማይታዩ ሆነው ለወራት በውቅያኖስ ጥልቀት ውስጥ ይቆያሉ። አሁን ግን በጂብራልታር መታየቷ ለኢራን ከፍተኛ ወታደራዊ አመራሮች እየተከታተልናችሁ ነው፣ እጃችንም ቃታው ላይ ነው የሚል የጦር አዋጅ ነው። መርከቧ የጸጥታው ዘብ ብቻ ሳትሆን በአንድ ጊዜ 20 የሚጠጉ የትራይደንት ሚሳኤሎችን በማርከፍከፍ ጠላትን በአንድ ጀንበር አመድና ትቢያ የማድረግ አቅም ያላት የጥፋት መልእክተኛ ነች። ከቴህራን የሚወጡ መረጃዎች እንደሚያመላክቱት የኢራን አብዮታዊ ዘብ በበኩሉ በፋርስ ባህረ ሰላጤ ላይ ያሉትን የባህር ዳርቻ ሚሳኤል ባትሪዎች ወደ ከፍተኛ ጥንቃቄ እንዲሸጋገሩ ትዕዛዝ አስተላልፏል። አልጀዚራና ታስኒም ኒውስ ኤጀንሲ እንደጠቆሙት ኢራን ይህንን የአሜሪካን እንቅስቃሴ ቀጥተኛ ትንኮሳ በማለት ፈርጀዋለች። አሜሪካ ሰርጓጅ መርከቧን ወደ መካከለኛው ምስራቅ የምታስጠጋው ኢራን በክልሉ ባሏት ወኪል አማጽያን በኩል የምታደርገውን ወታደራዊ ጫና ለመግታትና የእስራኤልን ደህንነት ለማረጋገጥ መሆኑም ተሰምቷል። የዚች መርከብ ጉዞ ከሂሮሺማና ናጋሳኪ ክስተት ጋር ተያይዞ መነሳቱ የኒውክሌር ጦርነት ስጋት ከአስተሳሰብ ደረጃ አልፎ ወደ ተግባር ሊቀየር ይችላል የሚል ድንጋጤን ፈጥሯል። ጦርነት የፖለቲካ ቀጠሮ ሳይሆን የስህተት ውጤት ነው እንደሚባለው በጂብራልታር እና በሆርሙዝ ሰርጥ መካከል ያለው ይህ ወታደራዊ ፍጥጫ አንዲት ትንሽ ስህተት ቢፈጠር ታላቅ የዓለም እልቂትን ሊቀሰቅስ ይችላል። የአሜሪካዋ ዩኤስኤስ አላስካ ጂብራልታርን ተሻግራ ወደ መካከለኛው ምስራቅ የምታደርገው ጉዞ የዲፕሎማሲው በር መዘጋቱንና የጠመንጃ አፈሙዝ መነጋገሪያ የሚሆንበት ጊዜ መቃረቡን አብስሯል። በባህር ስር የተሸሸገው የኒኩለር እሳት ከውሃው በላይ ላለው ዓለም ከፍተኛ ስጋትን ደቅኗል። የዚህ ሰርጓጅ መርከብ በጂብራልታር መታየት አሜሪካን ብቻ ሳይሆን የአውሮፓ አጋሮቿንም በቀጥታ ወደ ጨዋታው አስገብቷል። በታሪክ አጋጣሚ የሄርኩለስ ምሰሶዎች ተብሎ በሚጠራው በዚህ ሰርጥ ላይ የሚደረግ ማንኛውም እንቅስቃሴ የሜዲትራኒያንን ባህር ወደ ጦር መርከቦች መፈራረቂያ ቀይሮታል። እንደ ሮይተርስ እና ዘጋርዲያን ያሉ ዘገባዎች ከሆነ ሩሲያ በሶሪያ ታርተስ ወደብ ላይ ያላትን የባህር ኃይል እንቅስቃሴ አጠናክራለች። የአሜሪካዋ የኒኩለር መርከብ ጂብራልታርን ስትሻገር የሩሲያ የስለላ መርከቦች ከርቀት ሆነው አይናቸውን ሳይነቅሉ እየተከታተሏት መሆኑም ተዘግቧል። ይህ ሁኔታ በባህር ላይ የሚደረግ የድመትና የአይጥ ጨዋታም ሆኗል።
አንዱ የሌላኛውን የኒውክሌር ሚስጥር ለመበርበር፣ ሌላኛው ደግሞ የማይደፈር የኃይል አጥር ለመገንባት በሚያደርጉት ትንቅንቅ ሰላማዊው ባህር በጦርነት አረር እየተናወጠ ነው። የአሜሪካዋ ሰርጓጅ መርከብ ወደ ስዊዝ ካናል አልፋ ቀይ ባህርን ስትቀላቀል የኢራን ወታደራዊ ቁንጮዎች ጉዳዩን እንደ ቀጥተኛ የጦርነት ግብዣ ነው የቆጠሩት። የኢራን መንግስታዊ ሚዲያ የሆነው ፕሬስ ቲቪ እንደዘገበው ኢራን ፋታ የተሰኙ ድምፅን ከ5 እጥፍ በላይ የሚቀድሙ ሃይፐርሶኒክ ሚሳኤሎቿን በዝግጁነት ላይ አኑራለች። ሰርጓጅ መርከቧ የኒውክሌር ጥቃት የማድረስ አቅም ቢኖራትም ኢራን ደግሞ በጠባቡ የሆርሙዝ ሰርጥ ላይ መርከቧን የመቆለፍና የመቅበር ስልት ነድፋለች። ይህ ማለት ግንባር ለግንባር የሚደረግ ውጊያ ሳይሆን የመጠፋፋት ስትራቴጂ ተግባራዊ ሊሆን እንደሚችል ማሳያ ነው። አሁን ላይ ዲፕሎማሲያዊ ጥረቶች በኮማ ውስጥ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባወጡት አስቸኳይ መግለጫ ዓለም አደገኛ በሆነ የኒውክሌር አፋፍ ላይ ትገኛለች ሲሉ አስጠንቅቀዋል። አሶሺየትድ ፕሬስ ባሰራጨው አዲስ ዘገባው የአውሮፓ ህብረት መሪዎች የሰርጓጅ መርከቧን ጉዞ አላስፈላጊ ውጥረትን ቀስቃሽ በማለት ቢተቹም ከአሜሪካ ጋር ያላቸውን ወታደራዊ ውል ለማክበር ግን ተገዢ ሆነዋል። መርከቧ በጂብራልታር ተሻግራ ወደ ግቧ ስትቃረብ እያንዳንዱ የሰዓት ረፍት የጦርነትን ከበሮ ድምጽ እያጎላው እየሄደ ይገኛል። የዝምተኛው ገዳይ ተብሎ የሚጠራው ሰርጓጅ መርከብ በባህር ውስጥ ሆኖ የዓለምን ካርታ የመቀየር ስልጣንን እንደያዘ ይታሰባል። በሌላ በኩል ደግሞ ዓለምን ወደ ከፍተኛ ድንጋጤ የከተተው የጦርነት ዳመና በዲፕሎማሲው አውድማ ላይ አዲስና ያልተጠበቀ የነገስታት ቁማር እያስተናገደ ይገኛል። ይህም የፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ የሚያደርጉት ታሪካዊ ጉብኝትና ከቻይናው መሪ ሺጂፒንግ ጋር የሚያደርጉት ፍጥጫ የተቀላቀለበት ምክክር ነው። እንደ አሶሺየትድ ፕሬስ እና ብሉምበርግ ዘገባዎች ከሆነ ትራምፕ በዚህ ሳምንት ሜይ 13 እስከ 15 2026 ወደ ቻይና ያቀናሉ። ጉብኝቱ ለ9 ዓመታት የተቋረጠውን የአሜሪካውን ፕሬዝዳንት የቻይና ጉዞ የሚቀጥል ቢሆንም አጀንዳው ግን በንግድ ሽኩቻ ላይ ብቻ የተገደበ አይደለም። ዋናው ግቡም ትራምፕ ሺጂፒንግን በመጠቀም በቴህራን ላይ ከፍተኛ ጫና እንዲደረግ ይፈልጋሉ። ቻይና የኢራን ዋነኛ የነዳጅ ደንበኛ በመሆኗ ቴህራን የአሜሪካንን የሰላም ጥሪ እንድትቀበል ለማስገደድ ቻይናን እንደ ወታደራዊና ኢኮኖሚያዊ ድልድይ ሊጠቀሙባት አቅደዋል። ትራምፕ በቅርቡ የኢራንን የተኩስ አቁም ጥያቄ ቆሻሻ በማለት ውድቅ ካደረጉ በኋላ አሁን ሰላም በኃይል የሚለውን መርሃቸውን ወደ ቤጂንግ ቤተ መንግስት ይዘውት ገብተዋል። እንደ ዘጋርዲያን ትንታኔ ቻይና በዚህ ጉዳይ ላይ ሁለት እሳት መካከል ላይ ትገኛለች። በአንድ በኩል የሆርሙዝ ሰርጥ መዘጋት የቻይናን ኢኮኖሚ ያናጋው በመሆኑ ጦርነቱ እንዲቆም ትሻለች። በሌላ በኩል ደግሞ የአሜሪካ በመካከለኛው ምስራቅ የምታደርገውን የበላይነት ፍለጋ በቀላሉ ልትቀበለው አትፈልግም። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ትራምፕ ለቻይናው መሪ የሚያቀርቡት ሐሳብ ግልጽ ነው። ኢራን ካላስቆማችሁ በቻይና ምርቶች ላይ የምንጥለው ቀረጥ እስከ 145 በመቶ ሊደርስ ይችላል የሚል የኢኮኖሚ ጦርነት ማስጠንቀቂያ የታከለበት ነው። የጉብኝት የሰላም መልእክተኛ ጉዞ ሳይሆን በሁለት የዓለም ሀያላን መካከል የሚደረግ የጥቅም ሽያጭ ነው። ትራምፕ የኢራንን የኒውክሌር ምኞት ለመክታት የሺን እጅ ሲጠመዝዙ፣ ሺ ደግሞ በታይዋንና በንግድ ስምምነቶች ላይ ፋታ ለማግኘት ይደራደራሉ። የዲፕሎማሲ ምንጮች እንደሚጠቁሙት ትራምፕ ወደ ቤጂንግ የሚያቀኑት የመጨረሻውን አማራጭ ይዘው ነው። ኢራን አሜሪካ ያቀረበችውን ሁሉንም የኒውክሌር ማበልጸጊያ ቁሳቁሶች የማስረከብ ጥያቄ ካልተቀበለች አሜሪካና እስራኤል ወደ ቀጥተኛ ወታደራዊ እርምጃ እንደሚገቡ ሂንዱስታን ታይምስ ዘግቧል። በቤጂንግ የሚሰራጨው የዲፕሎማሲ ጣን ወይ መካከለኛው ምስራቅን የጦርነት እሳት ያጠፋዋል አሊያም የሶስተኛውን ዓለም ጦርነት የምስራች ይነግረናል የሚለው የወታደራዊ ተንታኞች ስጋት አሁንም እንደቀጠለ ነው። በባህር ስር የኒውክሌር ሰርጓጅ መርከቦች እየተንቀሳቀሱ፣ በየብስ ደግሞ የዓለም መሪዎች በስልጣን ኮርቻቸው ላይ ሆነው የሰው ልጅን ዕጣ ፋንታ እየወሰኑ ነው። በጂብራልተር የታየው የባህር አውሬና በቤጂንግ የሚደረገው የነገስታት ስብሰባ የአንድ ሳንቲም ሁለት ገጽታዎች ናቸው። የፕሬዝዳንት ትራምፕ የቻይና ቆይታ ምን ውጤት ይዞ እንደሚመጣ በንቃት እንከታተላለን። ለእናንተም የምናደርስ ይሆናል።